ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። ቃላትን እንዴት አድርገን አገጣጥመን ማንበብ እንዳለብን ወይም ደግሞ እንዴት አድርገን አገጣጥመን ማንበብ እንዳለብን በዚህ ቪዲዮ እናያለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እናግዛችኋለን እና እንዲሁም አማርኛ መናገር ለማትችሉ ደግሞ አማርኛ አቀላጥፋችሁ እንድትናገሩ እናስተምራችኋለን ማለት ነው። ወደ ቪዲዮአችን ስንገባ እያንዳንዳቸውን እንዴት አድርገን አገጣጥመን ማንበብ እንዳለብን ያሳየናል ማለት ነው ቪዲዮ። እሺ እቺ ማን ነች? ሰ ይቺ በ ይቺ ሰ ይቺ በ በአንድ ላይ ስናነበው ምን ይሆናል? ይሄ ሰ በ ሰ በ ሰበሰበ። የአንድ የሆነ ነገር ከአንድ ላይ ቁጭ አደረገ ወይም ደግሞ ሰበሰበ፣ አጠራቀመ እንደማለት ነው። ሰበሰበ። እሺ ይቺስ መ ይቺ ሰ ይቺ ረ ይቺ ት በአንድ ላይ መ ሰ ረ ት በአንድ ላይ ምን ይሆናል? መሰረት። መሰረት የሰው ስምም ሊሆን ይችላል ወይም ደግሞ ለሌላ ነገር ይሆናል ማለት ነው። መሰረት መሰረት። እሺ ይቺስ ን ይቺ ብ ይቺ ረ ይቺ ት በአንድ ላይ ምን ይሆናል? ን ብ ረ ት ምን ይሆናል? ንብረት። ንብረት ወይም ደግሞ ሀብት ማለት ነው። ንብረት። እሺ ይቺስ ጥ ይቺ ቅ ይቺ ም ይቺ ት በአንድ ላይ ጥ ቅ ም ት ምን ይሆናል? ጥቅምት። ጥቅምት ሚል ወራቱን ይሆናል ማለት ነው። ጥቅምት። እሺ ይቺስ ተ ይቺ ከ ይቺ በ ይቺ በ በአንድ ላይ ተከበበ። ተከበበ የሆነ ነገር ተከበበ፣ ዙሪያውን ተያዘ ወይም ደግሞ ተከበበ እንደማለት ነው። ስታነቡ ከእናንተ የሚጠበቀው ፊደሎችን አንድ ባንድ ከለያችኋቸው ለማገጣጠም ሌላ የምትጨምሩት ነገር የለም። ምንድነው የምታደርጉት? ፊደሎችን ስማቸውን በትክክል መጥራት ማለት ነው። በትክክል መጥራት። ለምሳሌ ይቺ ማናት? በ ይቺ ቃ ይቺ ሉ። ይህን ባንድ ላይ ስናነበው በቃሉ ምንም የጨመሩት ነገር የለም። በቃሉ በቃሉ ብላችሁ ታነባላችሁ ማለት ነው። ማን ብላችሁ? በቃሉ ብላችሁ ታነቡታላችሁ። እስቲ ይቺ ማናት? መ ይቺ ል ይቺ ካ ይቺ ም በአንድ ላይ ምን ይሆናል? መ ል ካ ም መልካም። መልካም። እዚህ ጋር ምንም እንደሌላ እንደ እንግሊዘኛ ድምፁ የሚቀየር ወይም ደግሞ የሚጨመር የሚቀነስ ነገር የለውም ማለት ነው። እንደው ቀጥታ ሀሁ ወይም ደግሞ ፊደሎችን ስናነብ ያነበብናቸውን ድምፅ እዚህ ላይ ቀጥታ ማንበብ ነው ማለት ነው። መልካም መልካም። እሺ ይቺስ ነ ይቺ ብ ይቺ ር ምን ይሆናል? ይሄ ነ ብ ር ነብር። ነብር ነብር። እሺ ይቺስ ተ ይቺ ሰ ይቺ በ ይቺ ረ በአንድ ላይ ምን ይሆናል? ተሰበረ። ተሰበረ ተሰበረ ተሰበረ። እሺ ተሰበረ። ይቺስ አ ይቺ ስ ይቺ ማ ይቺ ረ በአንድ ላይ ምን ይሆናል? አ
አስማረ አስማረ አስማረ። እሺ ይቺስ መ ይቺ ቀ ይቺ በ ይቺ ል መቀበል ምን ይሆናል? መቀበል መቀበል መቀበል። እሺ ይቺስ ጠ ይቺ ቃ ይቺ ሚ በአንድ ላይ ስናነበው ምን ይሆናል? ጠቃሚ ጠቃሚ ጠቃሚ። እሺ እስኪ እነዚህ ይቺ ማናት? አ ይቺ ከለቤት ስድስተኛ ፊደል ል ብለን ነው ምናነባት። ል ይኸው ለ ሉ ሊ ላ ሌ ል ል አ ል ይቺ ማ ይቺ ዝ ይቺ ከመቤት አራተኛ ናት። ይቺ ደግሞ ከዘቤት ስድስተኛ ፊደል ዝ ብለን የምናነባት በአንድ ላይ አ ል ማ ዝ ምን ይሆናል? አልማዝ አልማዝ። እሺ ይቺስ ይቺ ከደቤት ስድስተኛ ፊደል ማን ብለን ነው የምናነባት? ድ ብለን እናነባታለን። ድ ይቺ መ ይቺ ት በአንድ ላይ ምን ይሆናል? ድ መ ት። ትክክለኛ ፊደሎችን ከጠራችኋቸው ሌላ ትርጉም እንኳ ይሆን እናድርገው ብትሉ አይሆንላችሁም። ለምን? የፊደሉ ስም ትክክለኛ ሲመጣ በራሱ ጊዜ ተገጣጥሞ ትክክለኛውን ስም ስለሚሰጠን ማለት ነው። ይኸው ድመት ድመት። እሺ ይቺስ መ ይቺ ጠ ይቺ ቀ ይቺ ም በአንድ ላይ ምን ይሆናል? መጠቀም 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 መጠቀም። እሺ ይቺ ጠ ይቺ ጠ ይቺ ር በአንድ ላይ ምን ይሆናል? ጠጠር ጠጠር ጠጠር። እሺ ይቺ በ ይቺ ላ ይቺ ቸ ይቺ ው በአንድ ላይ ምን ይሆናል? በላቸው በላቸው በላቸው። እስቲ ይቺስ ሰ ይቺ ላ ይቺ ም በአንድ ላይ ሰላም ሰላም ሰላም። እሺ ይቺስ ሀ ይቺስ ሴ ይቺስ ት በአንድ ላይ ምን ይሆናል? ሀሴት ሀሴት ሀሴት። እሺ ይቺስ ለ ይቺ ም ይቺ ለ ይቺ ም ራሷን በመደጋገም ማለት ነው ምን ይሆናል? ለምለም 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 ይሆናል ማለት ነው። ለምለም የሰው ስም። እሺ ይቺስ መ ይቺ ስ ይቺ መ ይቺ ር በአንድ ላይ ምን ይሆናል? መስመር መስመር ምን ሆነ? መስመር። ይኸው መስመር መስመር። ይቺስ ሰ ይቺ ፈ ይቺ ረ በአንድ ላይ ምን ይሆናል? ይሄ ሰፈረ 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 ለካ ይሆናል ማለት ነው። ሰፈረ ወይም ደግሞ ከአንድ የሆነ ነገር ቁጭ አለ እንደማለት ነው። ሰፈረ ሰፈረ። እሺ ይቺስ ደ ይቺ ረ ይቺ ጀ በአንድ ላይ ደረጀ ደረጀ ደረጀ። እሺ ይቺ ማ ይቺ ህ ይቺ በ ይቺ ር በአንድ ላይ ምን ይሆናል? ይሄ ማህበር ማህበር ማህበር። እሺ እንደዚህ ያደረጋችሁ ትለማመዳላችሁ። እስኪ አሁን ደግሞ ለምሳሌ እየጻፍን እንይ። እስኪ እየጻፍን እንይ። እሺ ከዚህ ጋር ለምሳሌ ሌላ መጻፍ ብንፈልግ ፊደሎች ከማን ቤት እንደሆኑ እንዴት እንደሆኑ እንትን እያልን እንጽፋለን ማለት ነው። እሺ ለምሳሌ እዚህ ላይ አለሙ ብለን ለመጻፍ እንፈልግ
አ ከአቤት የመጀመሪያ ናት። ሙ ስንል ደግሞ ከመቤት ሁለተኛ ፊደል ሙ። ይኸው አለሙ ስንል ለ የመጀመሪያ ናት። ሙ ስንል ደግሞ ሁለተኛ የምን ይሆናል? አለሙ። እሺ ከዚህ ላይ ደግሞ ለምሳሌ ሌላ ብለን መጻፍ ብንፈልግ ለምሳሌ በላ ብለን ለመጻፍ እንፈልግ ከበቤት የመጀመሪያ ፊደል እሺ ችት ከዛ ደግሞ ለቤት ላ ምንላ ስንተኛ ፊደል ናት? ላ እንዲህ ቁጥርን ማግኘት እንችላለን ማለት ነው። ላ አራተኛ ፊደል ይህ ምን ይላል? በላ። እሺ ከዚህ ጋር ደግሞ ለምሳሌ ምን ብዬ ልጻፍ? ቀለደ ብዬ በጻፍ ፈልግ ቀ የመጀመሪያ ፊደል ናት። ከዛ ለም የመጀመሪያ ፊደል ናት። ቀለደ ደም የመጀመሪያ ፊደል ናት። ይኸው ቀለደ እንዲያርገን እንጽፋለን ማለት ነው። እሺ ለምሳሌ እዚህ ጋር ድራማ ብዬ መጻፍ ብፈልግ ከደቤት ስንተኛ ፊደል? ዱ ዲ ዳ ዲ ድ ስድስተኛ ፊደል። ራ ደግሞ ከረቤት ስንተኛ ፊደል ናት? ሩ ሪ ራ አራተኛ ፊደል ማለት ነው። ራ ከዛ ደግሞ ማ ስንተኛ ፊደል ናት? ከመቤት አራተኛ ፊደል ድራማ። ይኸው እንደዚህ አድርጌ ምን ማለት እችላለሁ? መጻፍ እችላለሁ ማለት ነው። ድራማ። ስለዚህ እንደዚህ እያደረጋችሁ እናንተም እየጻፋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ በማንኛውም ሰዓት የእናንተን የስራ ሰዓት ሳይሻማ እናንተ በተመቻችሁ ሰዓት እንደምትፈልጉት አቀላጥፋችሁ እንድትጽፉ እንድታነቡ እናስተምራችኋለን ማለት ነው። ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። መልካም ጊዜ፣ ሰናይ ቆይታ